ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት አርብ ጥር 15 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ደግሞ ዘካሪያስ ኃይሉና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ እግር ኳስ ፌዴሬሽን በበላይነት የሚመራው የኢትዮጵያ ዋንጫ የ2018 ዓ.ም የውድድር ዘመን የሩብ ፍጻሜ ፍልሚያዎች ወይም ደግሞ ጨዋታዎች ከመደረጋቸው አስቀድሞ በነገው ዕለት እንደዚሁ የዕጣ ድልድል እንደሚወጣ ተገልጿል። ይህ የዕጣ ድልድል የሚወጣው በኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤት አዳራሽ እንደሆነ ተነግሯል። ነገ ማለዳ ላይ በሚደረገው የዕጣ ስነ ስርዓት ላይ እንደዚሁ ፌዴሬሽኑ የፌስቡክ ፔጅ ላይ በቀጥታ እንደሚሰራጭ ተነግሯል። ቀጥታ ስርጭት ሽፋን ይኖረዋል ሲል የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። እንግዲህ በዚህ መሰረት ለኳርተር ፋይናሉ ወይም ደግሞ ወደ ሩብ ፍጻሜ ያለፉ 8 ክለቦችን ስንመለከት በፕሪሚየር ሊጉ በዘንድሮ ዓመት ወደ ኢትዮጵያ ፕሪሚየር ሊግ ማደግ ከቻሉ ክለቦች መካከል አንደኛው የሆነው ነገሌ አርሲ አለ። እንደዚሁም ታችኛው የኢትዮጵያ ሊግ 1 ላይ ወይም ደግሞ በኢትዮጵያ ከፍተኛ ሊግ ላይ እየተወዳደረ የሚገኘው ሁለት ክለቦች መካከል አንደኛው የሆነው ነገሌ አርሲ ይገኛል። በኢትዮጵያ ከፍተኛ ሊግ ላይ የሚሳተፈው ቦዲቲ ከተማ፣ ኢትዮጵያ መድን፣ ቤንች ማጂ ቡና፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ ሲዳማ ቡና፣ መቀሌ ሰባ እንደርታና መቻል ናቸው የሚገኙት። ስድስቱ በኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉ ክለቦች ናቸው። ሁለቱ ደግሞ በኢትዮጵያ ከፍተኛ ሊግ እየተሳተፉ የሚገኙ ክለቦች ናቸውና በዚህ በሩብ ፍጻሜው ፍልሚያ ከባድ ትንቅንቅ ያደርጋሉ ተብሎ ይጠበቃል። ሲዳማ ቡና ወደ ሩብ ፍጻሜ ካለፉ ክለቦች መካከል አንደኛው ነው። ባለፈው ዓመት እንግዲህ ከተጫዋቾች ተገቢነት ጋር በተያያዘ ዋንጫውን ተነጠቀ እንጂ የመድረኩን የዋንጫ ክብር ማሳካቱን እናስታውሳለን። 2017 የውድድር ዓመት ላይ ማለት ነው። ዘንድሮ እንግዲህ ይህንን በአሳማኝ ሁኔታ የመድረኩን የዋንጫ ክብር ለማሳካት ወደ ሜዳ እንደሚገቡ እንደዚሁ ተጫዋቾቹና ደጋፊዎቹ አስቀድመው በተለያዩ የማህበራዊ ሚዲያ ትስስር ገጾቻቸው ላይ እንደዚሁ ይፋ እያደረጉ ነው የሚገኙት ማለት ነውና ነገ 3 ሰዓት ከ30 ላይ በኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤት እንደዚሁ አዳራሽ ይህ የሩብ ፍጻሜ የዕጣ ማውጣት ስነ ስርዓት እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ አትሌቲክስን ነው የምናገኘው። አንደኛው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በሲዳማ ብሔራዊ ክልላዊ መንግስት ርዕሰ መዲና በሆነችው እንደዚሁ አዋሳ ከተማ ላይ ይከናወናል ተብሏል። ጥር 17 ነው የሚደረገው ከነገ በስቲያ እሁድ ማለት ነው። በዚህ የውድድር መድረክ ላይ ተተኪ ስፖርተኞችን ለማግኘት ተተኪ አትሌቶችን ለማግኘት አይነተኛ ሚና እንደሚኖረው ትላንትና እንግዲህ ጋዜጣዊ መግለጫ ነበረ የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚዎች እንደዚሁ የውድድርና ስነ ስርዓት ዳይሬክቶሬት የሆኑት አቶ ገዜ አድነውና የኮሚኒኬሽን ከፍተኛ ባለሙያ የሆኑት አቶ መሐሪ ነጋሽ ለሚዲያ አካላት ወይም ደግሞ ለመገናኛ ብዙሃን ውድድሩን አስመልክተው ጋዜጣዊ መግለጫ ሰጥቷል ማለት ነውና ቀደም ሲል እንዳልኳችሁ 2 ክልሎች ከዛ ባለፈ ደግሞ 9 ክለቦች ይሳተፋሉ። በሌላ በኩል ደግሞ የግል ተወዳዳሪዎችም እንደዚሁ ውድድራቸውን እንደሚያከናውኑበት ተገልጿል ማለት ነው። በጥቅሉ ለዚህ የውድድር መድረክ የኢትዮጵያ አትሌቲክስ ፌዴሬሽን ወደ 2.5 ሚሊዮን ብር ማውጣቱ ተነግሯል። ከሽልማት ጋር የተያያዘና ሌሎች ጉዳዮችንም እንደዚሁ የሚያጠቃልል የገንዘብ በጀት እንደተነደፈ ተነግሯል ማለት ነውና ክቡራትና ክቡራን ተመልካቾቻችን እንግዲህ ይህ ውድድር በዕለተ እሁድ ነው የሚደረገው። አሁን ላይ ለተቀዛቀዘው የአትሌቲክስ ውጤታችን ጥሩ ውጤት የሚያመጡ ተተኪ አትሌቶች ይገኝበታል ተብሎ ይጠበቃል። ከዚህ ቀደም በትግራይ ክልል መቀሌ ላይ የተደረገ ተመሳሳይ አንደኛው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ሩጫ የውድድር መድረክ ይታወሳል። በዛ ላይም አዳዲስ አትሌቶችን መመልከት ችለናልና እዚህም አሁን በሲዳማ ብሔራዊ ክልላዊ መንግስት ሐዋሳ ላይ በሚደረገው ውድድር ከዚህ ከአዲስ አበባ የሚያመሩ ከሌሎች ከኢትዮጵያ ከአራቱ ማዕዘናት የሚመጡ አትሌቶች በግልና በክለቦቻቸው አማካኝነት እንደዚህ ውድድሩ ላይ ይሳተፋሉ ተብሎ ነው የሚጠበቀው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ
ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ከባህር ማዶ ከተለያዩ የሩይ ምንጮች የተሰናዱትን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የተወዳጁን የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ላይ ከሚከናወኑ ተጠባቂ 10 ጨዋታዎች መካከል በተለይ በሀገር ቤት እልፍ ደጋፊዎችን ማስከተል የቻሉት ማንቸስተር ዩናይትድ ከአርሰናል በኤምሬትስ ስቴዲየም የሚያደርጉት ጨዋታ ከወዲሁ የበርካታ የእግር ኳሱን ቤተሰብ ቀልብ ስቧል። ይህ ጨዋታ የሊጉ መሪ ክለብ የበለጠ መሪነቱን የሚያጠናክርበት፣ ማንቸስተር ዩናይትድ ከተቻለ ወደ ሻምፒዮናነት ፉክክር የሚመጣበት፣ ካልሆነም ደግሞ በቀጣይ የውድድር ዓመት የአውሮፓ ተሳትፎውን ስፍራ ይዞ ለማጠናቀቅ ከባድ ፍልም ያደርጋሉ ተብሎ ይጠበቃል። እንግዲህ ቡድኑን በጊዜያዊነት አሰልጣኝነት የተረከበው ማይክል ካሪክ የመጀመሪያውን ጨዋታ በድል ጀምሯል። 198ኛውን የማንቹሪያን ደርቢን በማሸነፍ ነው ማንቸስተር ሲቲን በድል የጀመረው። ይሄኛው ተከታታይ ጠንካራ ጨዋታ እንዲጠበቅ አድርጎታል ተብሎ እየተዘገበ ነው የሚገኘው። እንግዲህ ከማንቸስተር ሲቲ ጋር በነበረው ጨዋታ ብዙ ተስፋ ሰጪ ነገሮችን ተመልክተናል። ካሪክ ይህንን ማስቀጠል ይችላል ወይስ በአጋጣሚ ያገኘው ውጤት ነው የሚለው ሁለተኛ ጨዋታው ላይ የሊጉን መሪ ክለብ አርሰናልን በሚገጥምበት እንቅስቃሴ ተጠባቂ ሆኗል ማለት ነው እና በመጀመሪያው ሲዝን ግንኙነታቸው እንደምናስታውሰው አርሰናል ኦልድ ትራፎርድ ስቴዲየም ላይ 1-0 በሆነ ውጤት አሸንፎ ተመልሷል እና ዩናይትድን ደግሞ በልዩ ሁኔታ ተመልክተነዋል። ሳምንት ዕለት ይህንን ገድል ቀያይ ሰይጣናቱ ይደግማሉ የሚለው ነገር ግን አሁን እየተጠበቀ ነው የሚገኘው ማለት ነው። እሁድ ምሽት 1:30 ላይ በኤምሬትስ ስቴዲየም የሚከናወን ነው የሚሆነው። ሌሎች ጨዋታዎች ይደረጋሉ። የነገ ቀን 9:30 ላይ ዌስትሃም ዩናይትድ ከሰንደርላንድ ጨዋታቸውን ያደርጋሉ። ፉልሃም እንደዚሁ ከብራይተን፣ በርንሌ ከቶተንሃም ሆትስፐርስ፣ ማንቸስተር ሲቲ ደግሞ ከተከታታይ ድል አልባ ጉዞ በኋላ እንግዲህ ወራጅ ቀጠና ስፍራ ላይ የሚገኘውን ወልቨርሃምፕተን ወንደረስን ነው የሚገጥመው። ይህ ጨዋታ እንግዲህ ለአሰልጣኝ ፔፕ ጋርዲዮላ ተርኒንግ ፖይንት ሊሆንለት እንደሚችል እየተገመተ ነው የሚገኘው። ወደ አሸናፊነት ይመጡበታል ተብሏል። ቫይታሊቲ ስቴዲየም ላይ በርንማውዝ ከሊቨርፑል ጋር የሚያደርጉትም ጨዋታ እንደዚሁ ምሽት 2:30 ላይ ይደረጋል። የሊጉ ተጠባቂ መርሃ ግብር በዕለተ እሁድም እንደዚሁ ቀጥለው ሲከናወኑ በለንደን ደርቢ የደቡብ ለንደኑ ክለብ ክሪስታል ፓላስ በሜዳው ሄለርስ ፓርክ እንደዚሁ ቼልሲን የሚያስተናግድበትም ጨዋታ ይጠበቃል። ሴንት ጄምስ ፓርክ ስቴዲየም ላይ ኒውካስል ዩናይትድ ከአስተን ቪላ ጋር ጨዋታቸውን ያደርጋሉ። እንግዲህ የሳምንቱ ትልቁ ጨዋታ ደግሞ ቀደም ሲል የተወሰነ መረጃ ወደ እናንተ ያጋራንበት የአርሰናልና የዩናይትድ ጨዋታ ነው ማለት ነው። የሊጉን የደረጃ ሰንጠረዥ አርሰናል በ50 ነጥቦች እየመራ ይገኛል። ማንቸስተር ሲቲ እና አስተን ቪላ እኩል 43 ነጥቦችን ይዘው በጎል ክፍያ በመበላለጥ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። ሊቨርፑል 36 ነጥቦችን ይዞ አራተኛ ደረጃ ላይ ተቀምጧል። ወራጅ ቀጠና ስፍራውን ስንመለከተው ወልቨርሃምፕተን ወንደረስ፣ በርንሌ፣ ዌስትሃም ዩናይትድ እና ኖቲንግሃም ፎረስት እየተፈራረቁበት ነው የሚገኘው። የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ የማንቸስተር ሲቲው ግብ አዳኙ ሄርሊንግ ብራውት ሃላንድ እየመራ ይገኛል። ኢጎር ታይጎ ብራዚላዊው ኢንተርናሽናል በብሬንትፎርድ ሲቲ በዘንድሮ ዓመት የፕሪሚየር ሊጉ ክስተት ሆኖ እንደዚሁ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። የእንግሊዝ ፕሪሚየር ሊግን የተመለከትንበት መረጃችን ይህንን ይመስላል። ወደ ስፔን ላሊጋ ጨዋታዎች እናልፋለን። የስፔን ላሊጋ የ21ኛ ሳምንት መርሃ ግብር ጨዋታዎችም እንደዚሁ ቀጥለው የሚከናወኑ ይሆናል። አሁን ላይ እንግዲህ ባሳለፍነው ሳምንት ባርሴሎና ሽንፈት ማስተናገዱን ተከትሎ የላሊጋው የደረጃ ሰንጠረዥ ጠቧል። በሪያል ማድሪድ እና እንደዚሁ በካታሎናው ክለብ ባርሴሎና መካከል የሚደረገው ፍክክር የበለጠ ተጠናክሮ እየሄደ ያለበትን ሁኔታ ተመልክተናል። ዛሬ ምሽት ጅማሮውን ያደርጋል። ሌቫንቴ ከኤልቼ ሁለቱን አዳጊ የላሊጋውን ክለቦች የሚያገናኙ ጨዋታ ምሽት 5 ሰዓት ሲል ጅማሮውን ያደርጋል። በነገው ዕለት ራዮ ቫልካኖ ከኦሳሱና፣ ቫሌንሺያ ከኤስፓኞል፣ ሲቪያ እንደዚሁ ከአትሌቲክ ቢልባኦ ጋር ምሽት 2:30 ላይ ጨዋታቸውን ያደርጋሉ። በዕለተ ቅዳሜ ምሽት 5 ሰዓት ላይ የሚደረገው የቪላሪያል እና የሪያል ማድሪድም ጨዋታ እንደዚሁ ይጠበቃል ማለት ነው። እነዚህ ሁለት ክለቦች ሶስተኛና ሁለተኛ ደረጃ ላይ ነው የሚገኙት። ሪያል ማድሪድ እና ቪላሪያል በመካከላቸው የ7 ነጥብ ልዩነት አለና ቪላሪያል ይህንን ለማጥበብ ብሎም ደግሞ በቀጣይ ዓመት የአውሮፓ ተሳትፎን ለማረጋገጥ እንደዚሁ ጨዋታውን የሚያከናውን ይሆናል። ሪያል ማድሪድ የበለጠ
ባርሴሎና ጋር ያለውን የነጥብ ልዩነት ለማጥበብ ይጠቀምበታል ተብሎ እየተነገረ ነው የሚገኘው። በዕለተ እሁድ በዋንዳ ሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድ ከማሎርካ ጋር ቀን 10 ሰዓት ላይ ጨዋታቸውን ያደርጋሉ። የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ የሚገኘው ባርሴሎና እንደዚሁ ከኦቪዲዮ፣ ሪያል ሶሴዳድ ከሴልታ ቪጎ፣ አላቬዝ ከሪያል ቤቲስ፣ ጂሮና ደግሞ ከኤታፌ የሚያደርጉት ጨዋታ ይጠበቃል። የሊጉን የደረጃ ሰንጠረዥ የካታሎናው ክለብ ባርሴሎና 49 ነጥቦችን ሰብስቦ በቀዳሚነት ሲመራ ሪያል ማድሪድ በአንድ ነጥብ ዝቅ ብሎ በ48 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። የከፍተኛ ጎል አስቆጣሪነቱን ትራክ ፈረንሳዊ ኢንተርናሽናል ክሊያን ምባፔ ከሪያል ማድሪድ በቀዳሚነት እየመራ ይገኛል። አጫጭር ስፖርታዊ መረጃዎችን ከዚህ በኋላ ወደ እናንተ የምናደርስ ይሆናል። አሁንም ቆይታችሁን ከኛ ጋር አድርጉ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ዝውውሩን መሰረት ያደረጉ ናቸው። እንግዲህ የዝውውር ገበያው የጥሬ ተጫዋቾች የዝውውር መስኮት ደርሶ እየተመለከትን እንገኛለን። የተለያዩ ተጫዋቾች ወደ ተለያዩ ክለቦች እያመሩ ነው የሚገኘው። እንግዲህ በሊጉ የሻምፒዮናነት ፉክክር ላይ የሚገኘው የአሰልጣኝ ዩናይ ኤምሬው ቡድን አስተን ቪላ የተለያዩ ተጫዋቾችን ወደ ስብስቡ እያመጣ ነው የሚገኘው። አሁን ላይ ይፋ በተደረገ መረጃ ታሚ አብርሃምን ይህንን እንግሊዛዊ ኢንተርናሽናል ከሮማ ማስፈረማቸው እየተገለጸ ነው የሚገኘው። ሮማ እንግዲህ ከእንግሊዝ ካስፈረመው በኋላ ወይም ደግሞ ከኤስ ሚላን ካስፈረመው በኋላ በውሰት ውል ወደ ቤሺክታሽ ሰጥቶት ነበር ወደ ቱርኩ ክለብ። በዛም የነበረው ቆይታ ጥሩ ነበረ ማለት ይቻላል። አሁን ላይ እንግዲህ በቋሚነት ወደ አስተን ቪላን መቀላቀሉ እየተገለጸ ነው የሚገኘው ማለት ነው። ወደ 21 ሚሊዮን ፓውንድ ለተጫዋቹ ዝውውር አስተን ቪላ ይከፍላል ተብሏል። እስከ 2030 ድረስ በክለብ ውስጥ ቆይታ እንደሚያደርግም እንደዚሁ ተገልጿል። በሌላ በኩል የአርሰናሉን የቀኝ መስመር የተከላካይ ስፍራ ተጫዋች ዩሪ ቲምበር መንታው እንደሚሆነው እንደዚሁ ኩዊቴን ቲምበር የፈረንሳዩን ክለብ ኦሎምፒክ ደ ማርሴይን መቀላቀሉ እየተገለጸ ነው የሚገኘው። 4.5 ሚሊዮን ፓውንድ ለተጫዋቹ ዝውውር እንደዚሁ የፈረንሳዩ ክለብ መክፈሉ ተነግሯል። እስከ 2030 ድረስ የሚያቆየውን የውል ኮንትራት እንደዚሁ ይከፍላል ተብሏል። ሌላኛው አርሰናልን የተመለከተን መረጃ የመረጃ ሰዓታችንን ማጠናቀቂያ እናደርገዋለን። አርሰናል አንድ ወጣት ተጫዋች እንደዚሁ ለማስፈረም በንግግር ላይ እንዳለ እየተገለጸ ነው የሚገኘው። ከዚህ ቀደም የተለያዩ ታላላቅ ክለቦች የዚህን ተጫዋች ክሎት በመመልከት ተጫዋቹን ለማስፈረም እንደዚሁ ጥረት ሲያደርጉ እንደነበር የሚታወስ ነው። እነዚህን ታላላቅ ክለቦች በመጫረት እንግዲህ የሰሜን ለንደኑ ክለብ አርሰናል በተለይ ደግሞ በስፖርቲንግ ዳይሬክተሩ አንድሪያ ቤርሳ አማካኝነት ይህንን ተጫዋች ወደ መድፈኞቹ ቤት ለማምጣት ከጫፍ ስለመድረሳቸው እየተገለጸ ነው የሚገኘው። ተጫዋቹ እንግዲህ ኢጋኦ ማቻዶ ይሰኛል። 16 ዓመቱ ላይ ነው የሚገኘው። ብዙዎች ተስፋ ጥለውበታልና መድፈኞቹ ወሳኝ ተጫዋች ስለማግኘታቸው እየተገለጸ ይገኛል። እንግዲህ በቀጣይ የአርሰናል የአካዳሚ ውጤቶችን እየተመለከትን እንገኛለንና እንደነ ኤታን ንዋኔሪን፣ ሉዊስ ስኬሊን ማንሳት እንችላለን። ማክስ ዶማንንም እንደዚሁ ከዚህ በፊትም ወደ አርሰናል እንደዚሁ የሄዱ ወደ ማንቸስተር ዩናይትድም የተሸጡ ተጫዋቾች አሉና የአካዳሚ በተለይ ሜተር ሳከር በአርሰናል ቤት በነበረው የወጣቶች አሰልጣኝነት እነዚህን ታዳጊዎች ማፍራቱ የሚታወስ ነውና ከአካዳሚው ከሚወጡ ተጫዋቾች ጋር ፉክክር አድርጎ ወደ ዋናው ቡድን በቅርብ ጊዜ ይመለሳል ተብሎ በአርሰናል ደጋፊዎችና አመራሮች ዘንድ ተስፋ የተጣለበት ይህ ወጣት ተጫዋች አርሰናልን ለመቀላቀል ከጫፍ ስለመድረሱ እየተገለጸ ነው የሚገኘው። በብራዚሉ ክለብ ኮሪንቲያንስ በአሁኑ ሰዓት ላይ በመጫወት ላይ እንደሚገኝም መረጃዎች ይጠቁማሉ። ክቡራትና ክቡራን ተመልካቾቻችን የመረጃ ሰዓታችን ይህንን ይመስል ነበር። ለዛሬ ዕለተ አርብ ጥር 15 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያዎቻችን ደግሞ ዘካሪያስ ሳይሉና ብሩክ ጌታቸው ከኛ ጋር ቆይታ አድርገዋል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ።